ተመችቶናል። ባይዘወይ አንቺ ከመናገርሽ በፊት በእኛ ቲም ተምረንበታል። እኛ በእኛ ቲም ተምረንበታል ማለት ያው እንደምታውቂ አሜዚንግ ፋሚሊ በጣም እየተንቀሳቀሰ ያለ ቲም ነው እና ግን የነበረውን እንቅስቃሴ የነበረውን ኮሚሽን ግን እንደምንሰራው አልነበረም እና ቁጭ ብለን ከነዚህ ሜን ኤጀንቶች ከምንላቸው ቁጭ ብለን አውርተንበት ነበር። ምንድን ነው ጥፋታችን? እኛ ጋር ያለው ጥፋት ምንድን ነው ብለን መጨረሻ አሁን ያልሽው ነገር ጥፋታችን እሱ ሆኖ ያገኘ ነው። በጣም ነው በቃ ትሪት የምናደርጋቸው እንዴት ይበስ እንቁላል ቢያችን ለእንቁላል ነበረ የምንንከባከባቸው። ምን ልስጥሽ? ሆስት ጎደለሽ? ስንት ሆስት ልስጥሽ? 10 20 30 ይበቃሻል? 50 ባደርግልሽስ? 50 ሆስት ብሰጥሽስ ምን ይመስልሻል? ኮይን ግን ስንት ጎደለሽ? ኧረ ችግር የለውም በቃ ችግር እኛ መቶ ሺህ እናዋጣለን እንዳታስቢ። እስከ መቼ ድረስ መቶ ሺህ እናዋጣለን? በቃ 50 ሺህ 150 እንደዚህ እያልን ማለት ነው። እንደዚህ አይነት ጉዞ ላይ ነበረን ማለት ነው። ስለዚህ እንደዚህ የሚያደርግ ቲም እያናደዳችሁኝ ነው በጣም። አረ በጥፊ ብትይ ደስ ይለኝ ነበር። በጥፊ ሁላ ደስ ይለኝ ነበር። ያናድደኛል እንደዚህ አይነት እግዚአብሔር በጣም እንጂ እኔ በራሳችን እኛ በቃ ልነግርሽ አልችልም እንዴት እንደሆንን ማለት ነው። እና ኤኒዌይስ መጨረሻ ላይ ጉዳችን አወቅንና በቃ እናስተካከል ተብለን ተነጋገርን። አሁን ደግሞ ዝርግፍ አደረግሽ ጉዳይ ማለት ነው። ዘረገፍሽ ጉዳይ ማለት ነው። ስለዚህ ተመለከታለኛ እግዚአብሔርን ትልቅ ሚስጥር ነው የነገርኳችሁ። እኔ ማለት ይሄ እኔ ጋር ብቻ ያለ የራሴ ቲሞች ራሱ የማያውቁት የኔ ቲሞች እንኳን የሚያውቁት በሲስተም ነው የሚያውቁት እንጂ እንደዚህ ግልጽ ያለ እንትኑን ግን አያውቁትም ነበረ። ሲስተሙን ብቻ ነው የሚያውቁ የነበረው የኔ ልጆች። እኔ አሁን በጣም በቃ ዘረገፍሽ ምን አባቱ ስክፍ አደረግሽው። እናመሰግናለን። ምንድን የተባለው የእጅሽን ይስጥሽ ነው። እሺ እና በጣም እናመሰግናለን ናፊ። ፎሎ አፕ ላይ አንድ ነገር ጨምርልኝ። ፎሎ አፕ ላይ አንድ ነገር ጨምርልኛለች ማለት ነው። ፎሎ አፕ ላይ ማለት ምንድን ነው መሰለሽ? አሁን ለምሳሌ 28 ነው 28 ነው ያልሽው 28 ኤጀንቶች ስትንከባከቢያቸው ያ ማለት ለማሳደግ ስትሞክሪ ወይም ስታሳድጊያቸው ስትጠቀሚበት የነበረው ስትራቴጂ በጊዜ ደረጃ ምን ያህል ጊዜ ነበር የምትሰጫቸው? በቦታ ፓርቲያቸው ላይ ሄዳለሁ ብለሻል፣ ላይቫቸው ላይ ሄዳለሁ ብለሻል። ማለት ሁሉ ጊዜ በየቀኑ ነው ወይስ አልፎ ምናምን ነገር ነው? እንዴት ነበረ እነዛ 28 ኤጀንቶች ስትከታተያቸው የነበር? እንዴት ነው? አንዳንዴ ምናልባት ለምሳሌ ወይ እንደ አዶራ ወይ እንደ ዳይሬክት የሆንኳቸውን ልጆች በሳምንት አንዴ ምናምን ብቻ ላገኛቸው እችላለሁ። በሳምንት አንድ ቤታቸው ልጎበኝ ወይ እነሱ ቀጥረውኝ ወይ ደግሞ እኔ በድንገት። ግን በምንድን ነው ፎሎ አፕ የማደርጋቸው? አያለው ትራንዛክሽን እኔ ሳይ ሌት የሆነብኝን ቲም አያለው። ኤቭሪ ዲቴል ነው የምከታተለው። በነገራችን ላይ አሁን እኔ ማየው ኮሚሽን መጠን ምናምን ሳይሆን በዛ ሰዓት ሞር በጣም ማየው ማን በጣም እየሰራ ነው፣ ማን ሌት ሆኗል የሚለው ነበር የሚያሳስበኝ። እና ትራንዛክሽን ላይ ሳያቸው ሌት የሆነብኝ እንትን ጋር ለምን በሳምንት 3 4 ሊሆን ይችላል እዛ ቲም ጋር እገኛለሁ። ለምሳሌ አዶራ በዚህ ሳምንት ቲሙ ሌት ከሆነብኝ አዶራ አይደለም ሌት የሚሆነው የራሱ ቲሞች ከታች ያሉት ሊሆኑ ይችላሉ። ስለዚህ ዳይሬክት አዶራ ጋር ላልሄድ እችላለሁ። ግን የአዶራ ልጆች ጋር ግን አንዳንድ ድንገት ሲሄድ ደስ ይለኛል። በእርግጥ ድንገት ሲሄድባቸው በጣም ነው ደስ የሚለኝ። ቀጥረውኝ በስነስርዓት ፕሮግራም አስይዘውኝ ልጆቼ ትንሽ ደክመውብኛል፣ ናፊ ያንቺ ኢነርጂ ያስፈልግኛል ሲሉኝ ቀጠሮ ሰዓት ሰጣቸዋለሁ። በዛ ቀን ሄጄ 15 ደቂቃ ሊሆን ይችላል 10 ደቂቃ ሊሆን ይችላል። ምክንያቱም በጣም ቢዚ ነበርኩ በዛ ሰዓት። የራሴን ቤት ዘግቼ ነው እነሱ ጋር የሚሄደው። የኔ ልጆች ትቼ ነው፣ ሆስቶቼን ትቼ ነው ኤጀንቶቼ ጋር የሚሄደው ፕሮግራም ሰጥቼ። ስለዚህ ጊዜ ስለማይኖረኝ 10-15 ደቂቃ ሊሆን ይችላል። ያቺ 10-15 ደቂቃ ግን በጣም ብዙ ስራ ነበር የምትሰራው።
እንዳልኳቸው ነው። ቀደም ብያቸዋለሁ። ሞር በጣም ፎከስ ያደረኩት ዳይሬክት ኤጀንት የሆንኳቸውን ልጆች እኔ ነኝ ያሰራኋቸው። የእኔ ኤነርጂን ያላቸው አውቃቸዋለሁ። የእነሱ ልጆች ላይ ነው እኔ በደንብ ፎከስ አድርጌ። ምክንያቱም ያልኳችሁ እንዴት ነው ስትሮንግ ቲም አይደል የምፈልገው። ያንን ቲም ቢውልድ ለማድረግ ደግሞ እታች ድረስ ቢያንስ እስከ አራተኛ ትውልድ በትንሹ አራተኛ ትውልድ ድረስ እናንተ ማኔጅ ማድረግ መቻል አለባችሁ። እኔ አሁን እስከ አራተኛ ትውልድ ማኔጅ ሳደርግ አዶራ የራሱ ልጆች እስከ አራተኛ ትውልድ ማኔጅ ሲያደርግ አያችሁ ውጤት የራሷ ልጆች እስከ አራተኛ ትውልድ ማኔጅ ስታደርግ ከዛ ይሄ ሁሉ ድምር ውጤት ስትሮንግ ቲም ይፈጥራል ማለት ነው። እኔ ሄጄ የአዶራ የልጅ ልጆች ቼክ ሳደርግ አዶራ ሄዶ የልጅ ልጆቹን ቼክ ያደርጋል። እንዳልኳችሁ ነው። እኔ ቲሞቼ እንዲያደርጉ የምፈልገውን ነገር እኔ አደርግ ነበር። ቲሞቼ እንዲሆኑ የምፈልገውን እኔ ሆን ነበረ። ሳልሆን ሁኑ ያልኳቸው ምንም ነገር የለም። በነገራችን ላይ እኔ የሆንኩትን ነው እንዲሆኑ አፕሪሼት ሳደርጋቸው የነበረው። ሞር ግን ጊዜን የማጠፋው የልጅ ልጆቼ ጋር ነበረ። ድንገት ነው የሚሄደው። ብዙ ጊዜ የምታወቀው ድንገት በመሄድ ነው። ድንገት ለምሳሌ አሁን በሳምንት አንድ ጊዜ ፓርቲ ላልከፍት እችላለሁ። በሳምንት አንድ ቀን ፓርቲ አልከፍትም። ከዛ ያንን ቀን ምንድነው ማድረገው? ምሽት ከ1 ሰዓት ጀምሬ ሁሉም ቤቶች ላይ ልዞር እችላለሁ። በስነ ስርዓት አይዲ ሰርች እያደረግኩኝ እንደዚህ ቀላል አድካሚ ነው ባይዘው ቀላል አይደለም፣ ግን ውጤቱ ግን እስቲል አሁን እያያችሁት ነው። ሰርች አድርጌ አይዲ እስቲ ምን እየሰራ ይሄዳለሁ። አንዳንዴ ቪአይፒ ካለኝ አካውንት ሀይድ አድርጌ ሊሄድ ይችላለሁ። ቪአይፒ ገዝቼ ከሆነ አካውንቴ ሳይታይ በድብቅ አካውንት በሌላ አካውንት አሰራር ሲስተም እንዳይበላሽ እፈልጋለሁ። እንዳይሳሳቱ እፈልጋለሁ። የተሳሳተ ኢንፎርሜሽን እንዲወጣ አልፈልግም። እዚህ ሌቭል ነው ዲቴል ባይዘው ቼክ የማደርገው። የልጅ ልጆች ጋር ዳይሬክት ኤጀንቶች አያጠፉ፣ ምክንያቱም ያውቃሉ። ሁለተኛም ያን ያህል አያውቁም። ትውልድ ጋር ሲሄድ ግን ይሄ እየወረደ ይሄዳል። ስለዚህ ያንን ሁሉ ቼክ አደረግ ነበር። በድብቅ አካውንት ይሄዳለሁ፣ እንዴት እንደሚሰሩ ምን እንደሚያወሩ። ልክ በድብቅ አካውንት ሄጄ ይሄ ማይረባ ወሬ፣ ትርኪ ሚርኪ ወሬ፣ ሀሜት የሆነ በቃ ማይረባ ወሬ ከስራ ውጭ የሆነ ወሬ ሲያወሩ ሰማለሁ። አካውንቲን ሀይዱን አነሳና ተመልሼ ይሄዳለሁ። የአካውንቲን ሀይዱን አነሳውና ልክ ሲሄድ የእውነት በጣም አክባሪዎቼ ናቸው። እግዚአብሔር ያክብራቸው። እውነት ለመናገር በጣም ነው የሚያከብሩ ሁሉም ቲሞቼ። ሲሄድ ሁሉም ጸጥ ይላሉ። ወደ ስራ ገባለሁኝ። ምንድነው ለምን ስራ ማትሰሩት? ምን እየሰራችሁ ነው? ዛሬ ምን ያህል ልጅ መዘገብሽ? አስፈራለሁ ትንሽ ግን በነገራችን እንዳሁኑ እንደምስቀው እንደምጫወቱ አለ አሁን እጫወታለሁ፣ ስቃለሁ። የዛኔ ሳቅ ጨዋታ የለም እኔ ጋር። በጣም አስፈሪ ሰው ነበርኩኝ ይመስለኛል አይደለ? ትንሽ አስፈራለሁ መሰለኝ። በዛ ጊዜ የምታውቁኝ ካላችሁ ጻፉልኝ። እና ምን ያህል ሰው መዘገብሽ? ዛሬ ምን ሰራሽ? ኤጀንት ስንት ሰው አደረግሽ? ምናምን። ይህንን የማደርገው እነዛኞቹ ቲሞች የእሷ ልጆች ውስጥ ካሉ ያንን ኤነርጂ ይሰሙታል። ከዛ እንዴ ይሄ ነገርማ ሲሪየስ ነው፣ ይሄን ነገር እፈልገዋለሁ። ሄጅ ሲሪየስ ሆኜ እሷ እያላገጠች ከሆነ የኔ ሲሪየስ መሆን ሌላውን ቲም ያሰራል። እሷ እየቀለደች አያችሁ፣ ሲስተሙን እንዴ ተፈጠረ። እሷ እየቀለደች አብራ እየተጫወተች ምናምን ነገር ከሆነ እኔ ገብቼ ሲሪየስ ሆነባት፣ ይሄ ነገርማ ሲሪየስ መታየት አለበት ብለው እንዲያስቡ አደርጋቸዋለሁ። ከዛስ ጋምብል አደርግላቸዋለሁ፣ ጊፍት አደርጋቸዋለሁ ምናምን። በቃ ወደ ስራ። እዚህ ጋር ያላችሁ ልጆች ወሬ አታውሩ፣ ጀስት ስራ ስሩ። ምንድነው ይሄ? እኛ ገንዘብ ይሄን ያህል ብር በቀን ሜክ እያደረግን እናንተ ወሬ ታወራላችሁ። ስራ ሰርታችሁ ገንዘብ አታገኙ ምናምን ጓ ብዬ ምናምን ነገር እወጣለሁ። ይሄ ነገር እነሱ ጋር አንደኛ አክብሮትን፣ ከዛ ይሄ ስራውን ይሄ ፖፖን ሲሪየስሊ እንዲያዩት አድርጓል። ቀልድ እንዳልሆነ በዛ ሰዓት በጣም ቀልድ ይበዛ ነበር። ባይዘዊ እውነት ለመናገር መሲ እንዳሁኑ አይደለም። ቀልድ፣ ወሬ፣ አሉባልታ በጣም የበዛበት ታይም ነበረ። የለም ሌላ ስራ የሚሰራ ሰው የለም። ሀሜት በብዛት ያው አረብ ሀገር ያሉ ልጆች የሚገናኙበት ነበረ። እነሱ ሲገናኙ ደግሞ የሆነ ናፍቆት ምናምን አለ አይደለም፣ የሚያወሩት እንደዚህ አይነት ወሬ ነው ምናምን በቃ እንዲሆነው አይነት ወሬ ነው። ለስራ ያን ያለ አልነበራቸው እና ድንገት ይሄዳለሁ በብዛት። ዋናው መልሱ ይሄ ነው። በብዛት ድንገት ነው የሚሄደው። አስደነግጣቸዋለሁ። ሄጄ ጋምብል ምናምን ባልገባ እንኳን አልገባ። አንዳንዴ ሁሌ ላልገባ እችላለሁ፣ እነሱ ጋር ላላወራ እችላለሁ። ነይ ግቢ ምናምን። አንዳንዴ ያውቃችሁም አትግቡ። እሺ አንዳንዴ ያውቁ መለሙበት ጥሩ ነው። ኦኬ እሺ፣ ማይሆን ነገር ከሆነ እንትን እንዳትወስዱብኝ ነው። ሁላችን የምናደርገው ነገር ነው።
ሁላችን የምናደርገው ነገር ነው። ሁሌ አትንገድ መግባት አይጠበቅባችሁ። ሁሌ ገብታችሁ ማውራት አይጠበቅባችሁ። ግን ልጆቻችሁ ጋር የልጅ ልጆቻችሁ ጋር ልጆቻችሁን እንዲሁም ዳይሬክት ዝም ብላችሁ ቴሌግራም ላይ አውሯቸው። እውነት ለመናገር የምር ልጆቻችሁን የእናንተን ዳይሬክት ኤጀንት የሆናችሁትን ሰፖርት ለማድረግ የልጅ ልጆቻችሁን ሰፖርት አድርጉ። አዶራን ሰፖርት ለማድረግ እኔ አዶራ አለ እኮ የት ሄዳል? ሌላ ያወራዋል። የእሱን የልጅ ልጆች ግን ሰፖርት ሳደርግ እሱንም ሰፖርት አደርጋለሁ። ቲሙ ሰፖርት ይሆናል። ምክንያቱም አዶራ ሲያገኝ ነው እኔ የማገኘው። አዶራ ሲያገኝ ከሆነ እኔ የማገኘው የእሱን ቲም ሰፖርት አድርጌ ነው አዶራ ገንዘብ ሜክ የሚያደርገው። ይሄ ነው ሪያሊቲው። ስለዚህ አትሯቸው። ኤጀንታችሁ እስኪጋብዛችሁ አትጠብቁ። እኔ አሁን አዶራ የልጅ ልጆቹ ጋር ጋብዞኝ አያውቅም። ከስንት አንድ ጊዜ ነው እንትና እንደዚህ ምናምን ተብሎ ከስንት አንድ ሊሆን ይችላል። ግን እኔ ለአዶራ እንኳን ልጅ ጋር ሄድኩ ብዬ እንኳን አልነግረውም። ለምን እነግረዋለሁ? የኔ ስራ ነው ይሄ። ለእሱም ብዬም አይደለም ይሄ ነው ለራሴ ጥቅም ነው። ሲጀመር ማሳወቅም አይጠበቅባቸው። የልጅ ልጆቻችሁን ባይዘዌ 30 ሰው እንደዚህ ያክል ሰው ሪሙቭ ማደርገው ምናምን ለማኔጅመንት እንዲጠቅመኝ ነው። በነገራችን ላይ ሁሉንም ልጆቼን አውቃቸዋለሁ። ልጆቼን ብቻ አይደለም እስከ 4ኛ ትውልድ የልጅ ልጆቼን እኔ አውቃቸዋለሁ። በነገራችን ላይ ለምን እኔው ራሴ ሰርቻቸዋለሁ። የናፊ ስትሮንግ ቲም በዚህ ነው ቢውል የተደረገው። የአዶራ ልጆች ጋር ሲሄድ አዶራ አያውቅም። ምናልባት እሱ ኮሚሽን ሲገባለት ሊሆን ይችላል የሚያውቀው። ትራንዛክሽን ሲፈጸም ሊሆን ይችላል የሚያውቀው። አያገባኝም። እኔ የአዶራ ልጆች ሰፖርት ሳደርግ ራሴን ነው ሰፖርት የማደርገው። ይኸው ዛሬ ስትሪም የማይንቀሳቀስ የፕላትፎርም 80% ኔትወርክ ያዝኩት በዚህ ነው። እስክትጋበዙ አትጠብቁ። አሁን ኤጀንት ዳይሬክት ኤጀንት የሆናችሁ ሰው መጥቶ ልጆቼ አሁን ያላችሁ ኤጀንቶች ባይዘው ተለምናችሁም አትሄዱም። ታስጠላላችሁ። ጌታ እኔ ልንገራችሁ ምክንያቱም እኔ ሰፖርት ያደረኳቸው ልጆች ይሄን ምላችሁ እናንተ ሄዳችሁ ሰፖርት ያላረጓቻቸው ልጆች እኔ ሄጄ ሰፖርት ያደረኳቸው ሄጄ ሞቲቬት ያደረኳቸው ልጆች አሉ። የራሳችሁ ልጆች እንኳን ጊዜ ሰታችሁ አታውሩም። የሆነ በተለይ ሱፐር ከገባችሁ በኋላ ምን አባታችሁ እንደሚያንጠባረራችሁ አላውቅም። ምንም የትም አልደረሳችሁም። በነገራችን ላይ እውነት የትም አልደረሳችሁ። ምንም ሱፐር ደረሳችሁ ማለት ምንም ምን ያላገኛችሁት። ምክንያቱም እስቲ ሊያችሁ ራንክ ላይ ኑ እስቲ ኑና እኔና ሸረፍን ተወዳደሩ። ሱፐር ገባው ብላችሁ ቲማችሁን ዛሬ ልምጣ አይ ዛሬ አይመቸኝም ምናምን እና ምን አባታችሁ ትሰራላችሁ? ምን የት ደርሳችሁ ነው ሲጀምራችሁ የምትጠባረሩት? አይገባኝም። ባይዘው እኔ አልጠባረርም በዚህ ሰዓት። መሲ ሲጠራኝ እኔ ደስ እያለኝ ነው የሚመጣው። እኔ መሲ ሄላ ስትጠራኝ እንዴት ደስ ብሎኝ እንደምመጣ ታዋቸው። እነሱ ታዋቂ ናቸው ምናምን ነገር። እኔ እታች ያሉ ቲሞች ምናምን ነገር ጠርተውኝ ሰሞኑን እንኳን የቀጠሩኝ ምናምን ገና ሌቭል 5 ምናምን የሆኑ ኤጀንቶች ምናምን አላውቃቸውም እኮ። ግን የእናንተ ኤጀንቶች አላችሁ። ግን እነሱ ኤጀንት አላቸው። የማኔጀራ ሄዳችሁ ሰፖርት አድርጉ። መጠየቅ አይጠበቅባችሁ ሌላችሁ የፈለጉት መጠየቅ አይጠበቅባችሁ። ይሄን ሳታደርጉ ውጤት ባታዩ ኤጀንት ሌቭል ቢወርድባችሁ ልትገረሙ አይገባም። ኤጀንት ሌቭል ቢወርድባችሁ ምንም ሰፕራይዝ አትሆኑ። እግዚአብሔርን ነው የምላችሁ። ወይም ኢጭ ምናምን የሚያስብላችሁ ሰርታችሁ ግን ከወረደባችሁ አውሩ። አንዳንድ ኤጀንቶች ስለማቅ ነው በነገራችን ላይ ይሄን ያልኩት፣ ሁላችሁንም ጠቅልዬ ሳይሆን ግን አንዳንድ ኤጀንቶች አሉ ትንሽ ሱፐር ሲገቡ ብዙ ነገር ያገኙ የሚመስላችሁ። 1 ቢሊዮን ትራንዛክሽን እስካልደረሳችሁ ድረስ ምንም ናችሁ። እሺ 1 ቢሊዮን ራሱ ይሄ እንትን አይደለም። 1 ቢሊዮን ትራንዛክሽን ጋር ደርሳችሁ የምታገኙት ኮሚሽን ነው የማየው። ላይቭ ስትሪማችሁን ነው የማየው። ምን አላችሁ? መታችኋል ወይ? ራንክ ጋር ገንዘብ ጋር መታችኋል ወይ? ሱፐር መግባታችሁ ምን ያደርግልኛል? በአንድ ሰው ሱፐር ይገባል። አንድ ጌመር ብትይዙ በአንድ ቀን ትራንዛክሽን 150 ሚሊዮን ትራንዛክሽን 145 ማክስ ቢዘጋ በአንድ ቀን ሱፐር ይገባል። ሱፐር መግባት ኢትስኖት ኢሹ አይደለም። ምን ያህል ቲም አላችሁ? ምን ያህል ገንዘብ ሜክ ታደርጋላችሁ ነው ታርጌቱ። ያንን ገንዘብ ሜክ ለማድረግ እና ስትሮንግ ቲም ቢውልድ ለማድረግ ደግሞ ፎሎ አፓችሁን ማስተካከል መቻል አለባችሁ። መጠየቅ የለበትም ኤጀንት እና ልጆቼን ሰፖርት አድርግልኝ ለምን ነው የምትጠየቁት? ራሱ እኔ አዶራ በእርግጠኝነት እንደው 1 ጊዜ ወይ 2 ጊዜ አዶራ ብዬ ተደጋጋሚ ብለው ይሄው እሱ እዚህ ጋር እያለ ነው ማወራው። ላይቭ ላይ ስላለ ነው ማወራው። ባይዘው እኔው ጋር ገስት ላይ ስላለ ነው አዶራ 10 እያልኩኝ ያው ሪል ስለሆነ ማወራው ነው። 1 ወይ 2 ብቻ ሊሆን ይችላል ልጁ ጋር የጋበዘኝ
እንትና አለች እንትና ጋር እንዲሄድ ብሎ ይመጣው። ከዛ ውጭ ግን እንደው አዶራ ለሀቅ እኔ ያንተን የልጅ ልጆች ምን ያህል ነው ሰፖርት ያደረግኩት። እንደው ልጆች ክራሱ ናፊ መታ ነበር እኔ ጋር ያሉት ልጆች የሉ ያው እኔ ሲሄድ አያቴ መታ ነበር ብለው ሊጽፉልክ ይችላሉ። አሮን ነው አዶራ ግን አያውቅም፣ ማወቅም አይጠበቅበትም። እንዳልኳችሁ ቅድም ሄጄ ሰፖርት አድርጌ ጋምብል አድርጌ ደስ ብሏቸው መሄዳችሁ ራሱ ያስደስታችኋል። ያገኘ ሰው የተጠቀመ ሰው ሄዶ ሲጎበኛቸው ቼክ ሲያደርጋቸው የሚያግዘኝ ሰው አለ፣ እንትና እኮ መጥቶ አየኝ፣ አሁን መሲ ሂድ የልጅ ልጆች ጋር አይኖ ቤት እንደምትሄድ አይኖ ሰፖርት እንደምታደርግ ስሜቱን ለመንገር ነው። አሁን መሲ የአንዱ ኤጀንት የልጅ ልጅ ጋር ቢሄድ እዚህ ጋር የሚታወቅ ነው። እንዲህ ላይቭ ላይ ይሄን ሌቭል 5 ያለች ኤጀንት ጋር ምንም ገና ቲም ቢውልድ እያደረገች ያለች ልጅ ጋር ሂድ። ያንተ መሄድ ነው እሷን ሰፖርት የሚያደርጋት። ሄደህ ያሉትን ልጆች ለምን 1 2 3 አይሆኑ ሰፖርት ስታደርግ ጋምብል ስታደርግላቸው እሷ ትነሳሳለች፣ ለመስራት ትነሳለች። አይ በቃ አሁንማ አጋጣጠጥ ገቢ የሚያግዘኝ ሰው አለ፣ በቃ ብቻዬን አይደለሁም። ይሄ ያሰራል። እንዲህ ነው ቲም ቢውልድ የሚደረገው እና እስክትጋበዙ ድረስ ጋይዝ አመሰግናለሁ። አሜዚንግ። ሁለተኛ ቡና እየጠጣሽ የጎልደን ፋየር ድምፅ ብትሰሚ በጣም የተሻለ ይመስለኛል። ከዚህ በኋላ የምጠይቋት ጥያቄ አለ ቤተሰብ? ጎልደን አንድ ቆይ አንድ ድምፅ ብቻ በል ይበቃኛል። ጎልደን ብቻ በል እንዴ ይሰማል? ይሰማል። እንደው በቃ እንዴት እንደቀናሁባት እንትን ጥሩ ቅናት ማለት ነው። ምንድን ነው መንፈሳዊ ቅናት ነው የሚባለው? የምሬን ማለት ነው። የምሬን ነው። በቃ እንደው በቃ ላይ ቁጭ ብላለች፣ ቡኗን እየጠጣች ነው፣ ቁርሷን እየበላች ነው፣ ግን ገንዘብ እየሰራች ነው። ፊል አድርጋችሁታል? እኔ በዛ ልክ ነው እሺ ፊል እያደረኩት ያለሁት በጣም ማለት በጣም በቃ ላይክ እንዴ በቃ ከዚህ በላይ ምን እንፈልጋለን? የሆነ እንደዚህ አይነት ህይወት እኮ ነው አይደል መኖር የምንመኘው የምንፈልገው። የሆነ መሮጦ ስትራግል ማድረጉ እኮ ከባድ ነው። በቃ ከልጆቿ ጋር ናት፣ ኢንጆይ እያደረገች ነው፣ ከኛ ጋር ኢንጆይ እያደረገች ነው፣ የበላች ነው፣ የጠጣች ነው። በቃ ከዚህ በላይ ምን እንፈልጋለን? በቃ ላይፍ እኮ ይሄ ነው አይደለም? የሆነ እርፍ ላይፍ እና እኔ እንጃ አላውቅም። በጣም ነው ደስ ያለኝ እውነት ደስ ብሎኝ ነው እያየኋት እየሰማሁ ያለሁትኝ እና ቴንኪው በጣም እውነት አደርስልሻለሁ። ሳምሪ የምትባል ጀግናዋ ልጄ በጣም ቴንኪው እያለችሽ ነው። ናፊ ልልሻለሁ። አድርስልኝ። በጣም በጣም ነው የቀናሁብሽ። በቅርቡ እንዳንቺ ጠብቂኝ በልልኝ። በቅርቡ ጠብቂኝ። አንቺ ያለሽበት ካልመጣው በዚህ እንደዚህ ሰተሽኝ ማየተባልሽ ነው ናፊ። እሺ እናመሰግናለን። ብሩኬ የሆነ የምትለው ነገር አለ? ሳምሪ እናመሰግናለን። ናዝራዊ ኒጀር ናይስ ቱ ሲ ዩ ሂር ሃው ዩ ዱይንግ ኒጀር? I think your agency is here from Ethiopia, right? Niger, Idris family. Am I right? እሺ ብሩኬ እና የኔ ሳፖርተር ነች ናዝራዊ። ስራ ቦታ ነው የምትሉት ነገር አለ? የምታመሰግኗት ነገር አለ? ላድርስላችሁ። ድምጻችሁ ባይሰማም ቴንኪ እንበላትና ለናፊ ይሰማል። በቃ በጣም አመስግንልን። ለምን በተለይ ለእኛ ቲም ማለት አዲስ ቴስት ይዛ ነው የመጣችው። አዲስ ሌላ ቴስት ይዛ ነው የመጣችው እና ናፍሌት ቴንኪዩ። ያው ባይሰማሽም በጣም እናመሰግናለን። ለምን የተለየ እይታ ነው ተጨማሪ ያለው ነገር ያው ሁሉንም ነገር በመቀላቀል አሜዚንግ ውስጥ ያለውን አንቺም ደግሞ ትንሽ ለሄድሽበትን ነገር ያው ሰው የሄደበት ነገር በጣም አስተማሪ ነው። በጣም ምርጥ ነገር ነው። ለእኛ በተለይ ታች ላለን ሰዎች በጣም ይጠቅመናል እና የአንቺን
የሄድሽበት መንገድ በጣም አንዳንድ ነገሮች ላይ የወሰነችበት ውሳኔ በጣም የሚገርም ስለሆነ ሁለቱን ስናገናኘው የእኛን አፕሮች እና እሷ የሄደችበትን አፕሮች ስናገናኘው የሆነ የሚሰጠን ምስል አለ። ክቡ ኦልሞስት ወደ ሙሉ ክብ ወደ መሆን ይሄዳል እና ያ ማለት ግን ሰዎች የግዴታ አንዱን ጥለን ወደዛ መሄድ አለብን ማለት አይደለም። ያው የምንወስደውን ነገር ወስደን ለምን ሁሉም ነገር እንደ ቲም ባህሪ ይሄዳል። እንደ ቲማችሁ በነገራችን ላይ የቲማችንን ባህሪ እያየን ግን መሰረታዊ ነገሮች ግን አብረው ይሄዳሉ እና ጥሩ ነው። እኛ ጋር እኛ ቲም ውስጥ ፎርሙላ አለ፣ ትልቅ የሆነ መደጋገፍ አለ። መረዳዳት ሳይሆን መደጋገፍ። እውነት ነው። እሷ ጋር ተጨማሪ ነገሮች ናቸው። አመስግንልን መሲ፣ በጣም ብዙ ነገር ጨምረሽልናል። ያው ድምጻችንን ብትሰሚ ደስ ይለን ነበር፣ ግን ያው ፕላትፎርሜን ስለማያደርግ ቴንኪዩ በልልኝ። በጣም አሪፍ አደርሳለሁ። እኛም 5 ሰዓት ሆነዋል። እንግዲህ ይበቃናል ለዛሬ። ላይቫችን ልንዘጋ ነው።